አሁን ደግሞ ወደ 1995 እንመጣለን። ዘጠናዎቹ ላይ የራሳቸውን ቀለም ይዘው ከመጡ ለነገሩ ይሄ ሙዚቀኛ ከ80ዎቹ ጀምሮ ነበረ 83 ላይ አይደለ 83 ጀምሮ በጣም ዘመናዊ የሆኑ ሙዚቃ ስራዎችን ይዞ የመጣ ሙዚቀኛ ነው። የተለያዩ አልበሞች አሉት። 95 የመጨረሻው የሙዚቃ ስራ ነው አልበሙ። እሱ ማለት እንግዲህ አንድ ቀን አልበም ላይ 9ኛው ትራክ ይመስለኛል የመረጥከውና ፍረጂኝ የተሰኘውን ማለት ነው። ስለሱ ደግሞ እናወራለን። በሐሳብ ግማሾች ምን ይላሉ? ሁለት ያገቡ ሰዎች ናቸውና ሁለት ያገቡ ሰዎች እንዴት በዚህ ላይ ይጠያየቃሉ? ብዙም በኮሜንቱም ከብዙ ሰዎች ጋር አወራለሁ። አረ እስቲ ሙዚቃ እንዴት ነው ምናምን ይሆነ እኔም ያከራከረኝ። ግን ምን መስል መጀመሪያ ያጠፋ ወንድ ነው፣ ጥፋቱን ማናቀው ግን ያጠፋ ወንድ ነው። ዜማው በደንብ አድርጎ ይሄ የግጥሙን መልእክት በቃ ተሸክሞታል። ሴፍ ሃይዌይ ላይ በቃ የደሰክ መኪና ሃይዌይ ላይ ድምፅ የለው መንገጫገጭ የለው ምናምን እንደዚህ አይነት ዜማ ነው። ዜማው እንትኑን ይዞት በደንብ ይዞት ነው የሚሄደው እና እንትን ይላል። አሁን እስኪ በፍረጂኝ ቅጣት ያልበዛም ወይ አንቺን ኑሮንም ማጣት ቀላል ነው ወይ አላውቅም ነበረ በኔው ግፍ መዋሌ ነው የሚለው አንቺን ሳጣሽ መዋለሌን ይላል። አሁን ምን መሰለሽ ቅጣት ያልበዛም ወይ ቅጣቱ በስቷል አልበዛም ከዛ ፊት የምናውቀው ታሪክ ስራ የለ ዘካጅ ይገን ያደርግም ቅጣት የተሰማው ስሜት ነው። ይሄ የተሰማው ስሜት ነው ያመጣው ገባ። ከዛ በኋላ አንቺን ኑሮንም ማጣት ቀላል ነው ወይ ሲል ምን መሰለሽ አንደኛ በጣም ህይወት ውስጥ ሰርጻ እንደገባች ግን ህይወት ውስጥ ሰርጻ የገባችው ካጣት በኋላ ለህይወቱ የነበራትን ጣም ካጣት በኋላ እንደሆነ ቀጥሎ ይመጣው ላይ ነው የሚነግረን። ቀጥሎ ይመጣው ስኒ ላይ እዚህ ላይ ያል መጀመሪያ እስኪ በፍረጂኝ ቅጣት ያልበዛም ወይ አንቺን ኑሮንም ማጣት ቀላል ነው ወይ ሲል እዛው ሰዓት ላይ አይደለም የገባው። ከዛ አላውቅም ነበረ በኔው ግፍ መዋሌን አንቺን ሳጣሽ መዋሌን ግፉን ያልኩት በኔ ነው የሚለው። አሁን ባንቺ ላይ አይደለም ያልኩት ምክንያቱም አንቺን እሱን ሲያጣ የደረሰበት ነገር አለ። መዋለል ታውቂያለሽ? ይሄ ንፋስ ለሻማ ወይ ከዚህ መጣ ያጠፋሽ ከዚህ መጣ ያጠፋሽ እንደዛ አይደል እና አንቺን ሳጣሽ መዋለሌን ስለዚህ የሰራሁት ግፍ እኔ ላይ ቀጣይ ነው እሷን ያለው በቃ በኔው ነው ለካ ግፍ ያልኩት እኔ አንቺ ላይ የመሰለኝ ነው እና ከዛ ሜል ቀጥሎ ይመጣል። አለም እንዳለኝ እኔ ገላ ምን ይሻላል አንቺ ሌላ ሲዋደዱ ምትጣጣት ያደሉ ክፉ ቅጣት ብሎ ያለው ወቅት አግኝተሽኝ በስተታ መለጥሽ ቲፒሲ ይባል ነገር አለ ታይም ፕሌስ ኮንዲሽን። እነሱ በትክክል ትክክለኛ ቦታ ላይ ካልመጡ ይዘበራረቃል። ዋጋ ቀጥሎ ዋጋ መክፈል ነው የሚመጣው። በቃ የሶስቱ በጣም ቦታቸው የሚያዛቸው እና ሲዋደዱ ምትጣጣት ያደሉ ክፉ ቅጣት ይልና ያለው ወቅት አግኝተሽኝ በስተታ መለጥሽ ይላል። የዛን ሰዓት መሰለኝ እላይ ያለው ነው ይነገርሻል። እላይ ያለው እዚህ ጋር ያለውን ስሜት በላይ ያመጣ ሲጀምር መሀል ላይ ያለውን ሀሳብ ይዞ ነው የተነሳው። መሀል ላይ ያለው ሀሳብ ምንድነው? እሷ ለህይወት የነበራትን ጣም እዚህ ጋር ነው የሚነግረው። አለም እንዳለኝ እኔ ገላ ምን ይሻላል አንቺ ሌላ ሲዋደዱ ምትጣጣት ያደሉ ክፉ ቅጣት ያለው ወቅት አግኝተሽኝ በስተታ መለጥሽኝ ይላታል። ይከፋኛል ሳስታውሰው መሆንሽ ሌላ ሰው እዚህ ጋር በትክክል ከእጅ ውስጥ በሱ ብቻ ድክመት ማለት ነው። በሱ ብቻ እዚህ ጋር ያለችው ገጸ ባህሪ ሴቷ ምን ሴት መሰለሽ? በጣም ደስ የምትል ሴት ነች። ደስ ስትለኝ ፉል ፓኬጅ ሙሉ ለሙሉ ትመስለኛለች። ሙሉ በሙሉ ምን ሴት መሰለሽ? በሳል ናት የምትችለው። እሱ ላይ የሚያሳይሽ በጣም ኬርለስ እንደሆነ እንዷ ትኩረት ብዙ ነገሮች የነፈጋት ሆኖ ምክንያቱም ያለ ወቅቱ አግኝተሽኝ ሲል በሳል አልነበርኩም አለው። በሰዓቱ አልበሰልኩም፣ አላመዛዝንም፣ ሀሳብሽ አልገባኝም፣ አላማሽ አልገባኝም፣ ዝም ብዬ ነበር ላይ ላይሆን የምለው ሳጣሽ ግን ፔኑ መጣ ነው ያለው። አሁን ቢሆን ያገኘሁሽ አለው ገባሽ? አሁን ቢሆን ያገኘሁሽ ያለ ወቅቱ አግኝተሽ ማለት ወቅቱ ዛሬ ነበረ አንቺ በደንብ ሃንድል ማድረግ የምችልበት መያዝ የምችልበት ታይም አዎ ሳጣሽ ነው የገባኝ ነው። ከዛ በኋላ ለምን የፍቅር ዕጣ ሁሌ ይጠማል ይላል። አሁን የሚጣጣም የት ይገጥማል አይሻል? የፍቅር ዕጣ ጠመመ። የጠመመው መቼ ነው? ሳይበስል አገኛት። ምርጥ ሴት ግን ሳይበስል አይሻል? ሃንድል ማድረግ ሳይችል እሷን አንደርስታንድ ማድረግ ሳይችል የፍቅር ዕጣ መጣና ጠመመ ሁለቱ ጋር ማለት ነው። አሁን የሚጣጣም የት ይመጣል ይላል። አሁን ይሄኛው ምን ማስመሰለሽ አያገኝም። በቃ እሷን ያስቀመጠበት አለ። አዎ አዲስ እኔም እሱን ነው የምፈራለት። አያገኝም። በቃ አዲስ ነገር ለመቀበል ዝግጁ አይደለም። ውስጡ ዝግጁ አይደለም እንጂ እኮ የሚጠፋ ሆኖ አይደለም። ግን እሱ ያየበት አንግል አለ፣ የተጎዳበት አንግል አለ፣ ያጣበት መንገድ አለ እና
የሚጣጣመች ይገጥማል። እኔ ያላንቺ መሸነጋ ምን ተዳይ ማለት ምን እንዳለብኝ ነው። በቃ ምን ተዳይ አንቺ ጎለሽ ከጓዳዬ በጣም ከፍተኛ የሆነ ዋጋ ይከፈል ነው። ከዛ በኋላ የኔ ልቤም ቤቴም ዝግ ነው በሩ ፍቅሬ አንቺ ነክሰሽ በመንበሩ ሄዳለች እኮ የለችም። ግን ማንኛውም ሴት ሲያይ በሷ መነጽር ነው የሚያየው። መነጽሩ እሷን ነው የሚያሳየው። ገባሽ? መነጽር ሲኖር ደግሞ ከባድ ነው። አዎ መነጽር ልቤ ላይ ነክሰሻል ነው። አሁን ልቤ ላይ ያለሽ መንበሬ ላይ አንቺ ስላለሽ እንዴት አድርጌ ሌላ ሰው አስገባለሁ? ሳስገባም እንደውም አሁን የሆነ ግርማ ተፈራውን ያወጣው ሙዚቃ ላይ አለ እኮ መርጦ ማፍቀር የለም የናቲ ግርማቸው ግጥም። ልጅቷን ይወዳታል፣ ያዝንላታል። አይተሾከለ በጣም ግን ምን እያለ ያስጨንቃል። በጣም ስሜቱ ያስጨንቃል። ሀሳቡ እዛ ነው ያለው። እዚህ ጋር ያለው የሀሳብ ነው። አንቺ የኔ ልቤ ከዛ ፍቅሬ አንቺ አረ ጦቴን ተመልከችው ይላታል ያጣታል። ከዛ በኋላ ምን ይላታል መሰለኝ ይመጣና መጨረሻ ላይ ምን ወስደሽ የሚላት ምን ያደርግ እዚህ ጋር አሁን እሱ ከላይ ስንመጣ ጠቅላላ ሲንግል ነው። አዎ መጨረሻው ፓርት ደግሞ እኔ በጣም ትከብደኛለች። እሷ ፓርት ጋር ያለችው መሰለሽ ከላይ መጣ በቃ ሲንግል ነው። እሷ ኦልሬዲ የሰው ሆናለች። በቃ እየተጸጸተ ነው። ምን ያደርጋል እኔም የሰው አንቺም የሰው ሲል እዚህ ጋር ሁሉም ጋር ያለው አንደርስታንዲንግ ምን መሰለሽ እሱም አግብቷል። እዚህ ጋር ነው በቃ ሰው የሚገጭ እሷም አግብታለች። ምንድነው እንደዚህ መመኛኘት አይነት ነገር ገባሽ? በቃ የራሱን አይዝም ወይ ያ አይደለም ያለው አንገ ሲንግል ነው ሰውዬ። ግን ኦብቪየስ ለመሰለሽ እሷ ኦልሬዲ የሰው ናት። እሺ ልጅቷ ምን አይነት ገጸ ባህሪ ያላት? ስርዓት ያላት፣ ሞራል ያላት፣ ኢቲክስ ያላት በሳል ሴት ነው። የሰው ሆነች እሷ የሰው እንደሆነች ነገረን። እንደዚህ አይነቷን ሴት ዳግመኛ ከሰው እጅ መንግሎ አውጥቶ የሱ ማድረግ እንደማይችል ይታወቃል። ስለዚህ ምንድን ነው የሚያደርገው? እኔም የሰው አይመነኩስማ ያውቀዋል። የሆነ ወቅት ላይ የሰው ነው አይዳጊ አይፈር ምን ያክል እኮ እንደምትሄድ እየገረበኝ ነው ከሆነ ይሄኛው ነው እሱ ሙዚቃው እንትን የሚለው በቃ ሰውም ብዙ ጊዜ እኔም የሰው አንቺም የሰው ካለ በኋላ ያን ሁሉ ታሪክ ተርኮ እዚህ ጋር ግጭት ይመስላል። በቃ ይጋጫል ይመስለኛል። በቃ አገባኩ አንቺ ነክስሽ ላይ ነው ሰሪ አንቺ ጎለሽ ከጓዳዬ ሲል አገባኩ መጨረሻ ላይ ያለሽ ልቤን ቤትም ዝግ ነው በሩ ሲል እንዳገባ አይደል የመጨረሻ ላይ ያለሽ መጨረሻው እንዳገባ አይደል የሚነገረው። እኔም የሰው እርግጠኛ የሰው ነው የማ አያውቀውም። በአሁኑ ሰዓት ግን ብቻዋን ነው እርግጠኛ የሆነው እሷ የሰው ናት። ከሰው እጅ መልግጎ ወስዶ የሚያገባት ሴት እንዳልሆነች ግን ከልጅቷ ከላይ ከተገለጸችው ልጅቷ ማንነት ትረጃለሽ። ስለዚህ ይሄ ደግሞ እሱ ለብቻው ነው እሷ እየኖረች ነው። በቃ ጭንቄን ባክተ ሰላም ኑሮን ፍቀጅልኝ ብሎ የሚጨርሰው በቃ ጭንቄን ባክተ ተረጅልኝ ሰላም ኑሮን ፍቀጅልኝ ብሎ የሚጨርሰው ግን እዚህ ጋር እኮ ሰላም እሱ ራሱ ምንድነው መፍቀድም አትችልም። መፍቀድም መከልከልም ከሷም ከሱም ስልጣን ይወጣል። ለምሳሌ ልፍቀድልህ ካለችው አብረው ልትሆን ነው። ያ ደግሞ የሰው ናት አይመጣም። እሺ ፈቅጄልሃለሁ ካለችው ደግሞ ከሱ ልብ ውስጥ መውጣት አትችልም። በቃ ልውጣ የምትለው አይደል እሱ ልብ ውስጥ የተቀመጠችው አለ። ስለዚህ በማይመለስ ጥያቄ በቃ በማይመለስ ጥያቄ ነው የሚዘጋው። ምክንያቱም ልውጣ ማለት አትችልም። ለነገሩ እኔም ራሱ ማሰባት በቃ ከሁሉም ነገር ላይ ብሎክ ያደረገችው ሴት ትመስለኛለች። በቃ እሷ የራሷን ላይፍ ጀመረች። በቃ ዞራም የምታየው አይመስለኝም ብዙ ዋጋ ስለከፈለችም ማለት ነው። ግን እሱ ግን እዚህ አደገኛ ኦዲተር ነው። ኦዲት ያደርጋል። በቃ ከላይ ጀምሮ ኦዲት አድርጎ ፋይንዲንጎቹን ቁጭ ካደረገ በኋላ በቃ መጨረሻ ላይ በቃ ኦዲት ፋይንዲንግ አቅርበሽ ቀጣ አይነት ነገር ነው። በቃ ሰላም ኑሮን ፍቀጅልኝ በቃ ከዚህ በኋላ መፍረድም መፍቀድም ምንም ግን እሷ ስልጣን ላይ የለም። ኦልሬዲ እሷ ስርዓት ያላት ሴት ናት። ስርዓት ያላት ላይፍ ውስጥ ገብታለች። እኔም የሰው ብሏል እሱ። እሱም ተስፋ መቁረጥ ነው የሚያሳይሽ። እኔም የሰው አንቺም የሰው ካለ እጠብቅሻለሁ አላለም። በቃ የልጅቷን ጥንካሬ ነው የሚያሳይሽ። ገባሽ? የሆነ ቀን እጠብቅሻለሁ አላለም እና አይ እኔ የሚገርመኝ ልክ በቃ ይሄዳል ሙዚቃው ሲጀመር አንዳንዴ በቃ የሚያስጨንቁ ሙዚቃዎች አሉ አይደል ከሀሳብ አንጻር ማለት ነውና ምን አይነት ዲስፕሬት ሆኖ ነው ብዬ ማስበው አይነት ሙዚቃ ነው ካራክተሩ ማለት ነውና ከዛ ደግሞ ልክ እኔ የሚሰው ሲል ጭራሽ ጭንቀቱ ይጨምርብኛል እና በቃ እንደዚህ አይነት ስሜት ውስጥ ያለ ሰው ይሄን ሙዚቃ ሲያዳምጠው ምን አይነት ደግሞ ሌላ ድርድር ስሜት ውስጥ እንደሚገባ ሁሉ ጊዜ አስባለሁና ይሄንን ካቀለልክልን ጥሩ ነው። እንደዚህ ከሆነ እኔ እንደዚህ አልተረዳሁትም። ይሄንን ነገር ግን መጠየቅ አለብን። የግጥሙ እንደራሴዎች ግጥምና ዜማ ስለዚህ እንጠይቃለን። እንደዚህ ነው ካላሉ ምን ይሆናል መሰለሽ አግብቷል እኮ ካሉ ግጥሙ ተጋጨ።